የጋዳፊ ዳግም ሞትና ሰይፍ አልኢስላም ማን ነው? ስልጣን በውርስ የሚሰጥ የእርሻ ቦታ አይደለም። የጋዳፊ ልጅ ሰይፍ አልኢስላም ጋዳፊ። በርካታ ሺህ ሊቢያውያን የሰውየውን አስክሬን በክብር ሊሸኙ ከትሪፖሊ 175 ኪሎ ሜትር ርቃ በምትገኘው በኒ ወሊድ ከተማ አደባባይ ወጥተዋል። ከሳምንት በፊት ነበር ዚታን ከተማ በሚገኝ ቤቱ ተገድሎ የተገኘው። የአባቱን ጽዋ እሱም ቀመሰው። የሊቢያው የቀድሞ መሪ መሐመድ ጋዳፊ ልጅ ሰይፍ አልኢስላም። የ53 ዓመቱ ሰይፍ አልኢስላም በመኖሪያ ቤቱ እያለ በአራት ኮማንዶ አባላት መገደሉን ፈረንሳዊ ጠበቃው ማርሴል ሴካልድ የተናገረ ቢሆንም የሰይፍ አልኢስላም እህት ግን ሊቢያ ከአልጄሪያ ጋር በምትዋሰንበት ድንበር አቅራቢያ እንደተገደለ ትናገራለች። የሆነ ሆኖ ሰውየው የተገደለው ከቅርብ ርቀት በተተኮሱ የጥይት ቀላዎች ቆስሎ ነው። ተስፋችንንና የነገ ሕይወታችንን ያቀድንበትን የተወደደ መሪያችንን ልጅ እየሸኘ ነው። ይህን ያሉት የሊቢያ እናቶች በቀብሩ ስነ ስርዓት ላይ ነው። ሰይፍ አልኢስላም በብዙዎች ዘንድ የአባቱ ተተኪ ይሆናል ተብሎ ይጠበቅ ነበር። በ2003 ዓ.ም ለፕሬዝዳንትነት እንደሚወዳደር ቢያሳውቅም ምርጫው ላልተወሰነ ጊዜ ተራዝሞ እንደነበር የሚታወቅ ነው። አማካሪ አብዱላ ኡስማን አብዱረሂም ለሊቢያ አልአህራር ቴሌቪዥን ጣቢያ እንደተናገሩት አራት ማንነታቸው ያልታወቀ ሰዎች ወደ መኖሪያ ቤቱ ዘልቀው በመግባት የክትትል ካሜራዎችን በማበላሸት እንደገደሉት የገለጹ ሲሆን ማን እንደገደለው ግን እስካሁን አልታወቀም ብለዋል። ጠበቃው በበኩሉ ከሰይፍ አልኢስላም ጓደኞች አንዱ የደህንነት ስጋቶች እንዳሉት አጫውቶ ነበር ብለዋል። ጉዳዩ እጅግ አሳሳቢ ከመሆኑ የተነሳ የጋዳፊ ጎሳ መሪ ለሰይፍ አልኢስላም ደውሎለት ደህንነትን የሚጠብቁ ሰዎች እልክልሃለሁ ብሎት የነበረ ቢሆንም ሰይፍ ግን ፍቃደኛ አልነበረም ብሏል። የጋዳፊ ልጅ ሰይፍ አልኢስላም ማን ነው? በ1972 የተወለዱት አልኢስላም በጋዳፊ አመራር ዘመን ሊቢያ ከምዕራባውያን ጋር የነበራትን ግንኙነት ለማለዘብ ብዙ እንደሰሩ ይነገርላቸዋል። አባታቸው ከስልጣን ከተወገዱ በኋላ በጋዳፊ ዘመን በነበራቸው ሚና ተከሰው በሚሊሻ ቡድን ቁጥጥር ስር ውለው በዚንታን ከተማ ለ6 ዓመታት እስር ቤት ቆይተዋል። ዓለም አቀፍ የጦር ወንጀለኞች ፍርድ ቤት በ2011 በሊቢያ በተነሳው ተቃውሞ ወቅት በሰብአዊነት ላይ በተፈጸመ ወንጀል ምክንያት ችሎት ሊያቆማቸው ይፈልግ ነበር። በ2015 በተባበሩት መንግስታት በሚደገፈው ቡድን በምትመራው ትሪፖሊ ከተማ ተቃውሞን ለማፈን በሚል ወንጀል ፈጽመዋል ተብለው በሌሉበት በሞት እንዲቀጡ ተፈርዶባቸው ነበር። ነገር ግን ከ2 ዓመታት በኋላ በ2017 ቶብሩክ የሚገኘው ሚሊሻ በይቅርታ ከእስር ቤት እንዲለቀቁ አደረጋቸው። ጋዳፊ ከስልጣን ከወረዱ በኋላ ሊቢያ በተለያዩ ሚሊሻዎች የምትመራ ሲሆን በአሁኑ ወቅት ሁለት ተቀናቃይ መንግስታት ሀገሪቱን ከፋፍለው ይዘው ይመራሉ። አልኢስላም በአባታቸው የአመራር ዘመን ኦፊሴላዊ ስልጣን ባይኖራቸውም ፖሊሲ ቀርጸዋል። ትልቅ ቦታ የሚሰጣቸውን ድርድሮች መርተዋል። እንዲሁም አባታቸው የኒውክሌር ፕሮግራማቸውን እንዲያቋርጡ አድርገዋል። በዚህ ምክንያት ዓለም አቀፉ ማህበረሰብ በሰሜን አፍሪካዊቷ ሀገር ላይ ጥሎ የነበረውን ማዕቀብ ያነሳ ሲሆን አንዳንዶች አልኢስላም የለውጥ አራማጅ ናቸው ሲሉ ያሞግሷቸው ነበር። አልኢስላም ስልጣን በውርስ የሚሰጥ የእርሻ ቦታ አይደለም በማለት ከአባታቸው ጋዳፊ ስልጣን መውረስ እንደማይፈልጉ ደጋግሞ ይናገሩ ነበር። ነገር ግን በጋዳፊ ዘመን በሊቢያ እውቅ ከሆኑ ሰዎች መሃል አንዱ ነበሩ። ዘዴፋክቶ ፕራይም ሚኒስትር በሚልም ይታወቁ ነበር። በሕገ መንግስት የጸደቀ ስልጣን ባይኖራቸውም ተሰሚነታቸው የጠቅላይ ሚኒስትርን ያህል ነበር። ዓለም አቀፉ ፍርድ ቤት አይሲሲም የእስር ማዘዣ አውጥቶባቸው ነበር። ምክንያቱ ደግሞ በሊቢያውያን ዜጎች ላይ የሚደርሱ ሰብአዊ ግፍ በሚል ነው። በአሁኑ ሰዓት በሊቢያ ሁለት ዋነኛ ተቀናቃኝ ኃይሎች ይገኛሉ። በተባበሩት መንግስታት እውቅና የተሰጠው በጠቅላይ ሚኒስትር ፋይዝ አልሴራጅ የሚመራው መንግስትና በጀነራል ካሊፋ ሀፍጣር የሚመራው አማጺ ኃይል። ሊቢያን ለ42 ዓመታት በብረት መዳፋቸው አስገብተው የገዟት ጋዳፊ በሙሉ የመዝገብ ስማቸው ሙአመር መሐመድ አቡ ማይናር አልጋዳፊ ይባላሉ። በአብዛኛው ዓለም ከነ ወታደራዊ ማዕረጋቸው በኮሎኔል ሙአመር ጋዳፊ ያውቃቸዋል። በቤንጋዚ ዩኒቨርሲቲ በታሪክ ጥናት የትምህርት ክፍል ሲማሩ የነበሩት ጋዳፊ ትምህርታቸውን አቋርጠው ውትድርናን ተቀላቀሉ። የግብፅ አብዮት መሪ ኮሎኔል ገማል አብድል ናስር ስኬት የሳባቸው ጋዳፊ እንደ ናስር ሁሉ እሳቸውን በሚስጥር የነፃ መኮንኖች ንቅናቄን ህዋስ መሰረቱ። የንጉሥ ኢድሪስን መንግስት ደም ባላፈሰሰ መፈንቅለ መንግስት አስወግደው ከስልጣን ኮርቻ ጉባሉ። ንጉሳዊውን አስተዳደር መነቃቀሩት። ሊቢያ በህዝብ ምክር ቤት የምትመራ ሪፐብሊካዊት ነች አሉ። ሊቢያ አረብ ጃማኻሪያም ሲሉ ጠሯት። ህዝባዊ ኮሚቴ ተብየው በእሳቸው አድራጊ ፈጣሪነት ስር ወደቀ። የአገሪቱን የነዳጅ ዘይት ሀብት ከውጭ ኩባንያዎች ንብረትነት አላቀው ወደ ብሔራዊ ሀብትነት አዞሩ። አረንጓዴው መጽሐፍ በተሰኘ ሰነዳቸው አረብ ሶሻሊስት መሆናቸውን አወጁ። ኮሎኔል ሙአመር ጋዳፊ ሲያሻቸው የአረብ ብሔርተኛ አቀንቃኝ ሲሆኑ ደስ ባላቸው ጊዜ በፓን አፍሪካኒዝም አራማጅነት ብቅ አሉ። የሥርዓታቸው ፍጻሜ በተቃረበበት ወቅት የተለያዩ የአፍሪካ ሀገሮች የጎሳ መሪዎችን ሰበሰቡ። ንጉሶች ሲሉ ጠሯቸው።
ራሳቸውንም የአፍሪካ ንጉሠ ነገሥት ሲሉ ሰየሙ። ጋዳፊ በአፍሪካ ንጉሠ ነገሥትነታቸው ብዙም አልዘለቁም። በምስራቅ የአገሪቱ ክፍል የጋዳፊን ስርዓት ለማስወገድ ሆ ብሎ ተነሳ። የሊቢያውያን ሰቆቃም ተጀመረ። የሊቢያውያን ሰቆቃ የጀመረው የአረብ አብዮቱን ተከትሎ ነው። እንደ አውሮፓውያን አቆጣጠር 2011 ላይ በምዕራባውያኑ ኔቶ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ድጋፍ የረጅም ጊዜ የሊቢያ መሪ የነበሩት ሙአመር ጋዳፊ ከስልጣን ተባረሩ። ሙአመር ጋዳፊ በሊቢያውያን ለውጥ ናፋቂ ወጣቶች መንገድ ላይ ተጎተቱ፣ አይደፈሬው ተዋረዱ። ከዚያም በጥይት ተመተው ተገደሉ። በሊቢያ አዲስ ለውጥ መጣ ተባለ። ሊቢያውያን ግን አምባገነናዊ ስርዓቱን በህዝባዊ አብዮት ሲገረስሱት ነፃነትና የተሻለ ስርዓትን አልመው ነበር። የሙአመር ጋዳፊ ሞት ግን ሊቢያውያን የተመኙትን ለውጥ ሳይሆን መግቢያ መውጫ ያሳጣቸውን የእርስ በርስ ጦርነትን ያስከተለው። የተባበሩት መንግስታት በጠቅላይ ሚኒስትር ሰርጅ የሚመራ መንግስት መቀመጫውን በትሪፖሊ እንዲያደርግ አመቻቸ። ሁሉም በዚህ አልተስማማም። ጀነራል ሀፍታር ስልጣን ፈለጉ። ጀነራሉ በምስራቅ ሊቢያ በሚገኙ ቶብሩክ እና ቤንጋዚ ከተሞች መቀመጫቸውን አድርገው የራሳቸውን ጦር አደራጁ። ተጽዕኖ ፈጣሪው ጀነራል የሊቢያ ብሔራዊ ጦር የተሰኘ ኃይል አቋቁመው ካለኔ ለሊቢያ የሚፈይድ የለም፣ እኔ እንጂ ማንም አሸባሪዎችን አያስወግድም አሉ። ከዚያም በተባበሩት መንግስታት ድርጅት እውቅና ያለውን መንግስት መውጋት ተያያዙት። ከጀነራሉ ጦር በተጨማሪ በሊቢያ ነፃ አውጪ ነን የሚሉ ኃይሎች በርካቶች ናቸው። ከየመሸጉበት እየወጡ አንዱን ይወጋል። በሊቢያ እስላማዊ መንግስት መመስረት አለበት ብሎ የሚንቀሳቀሱ ኃይሎችም ብዙ ናቸው። የእጅ አዙር ጦርነት። በሊቢያ የሚንቀሳቀሱ ኃይሎች የራሳቸውን ብቻ ሳይሆን የሌሎች የውጭ ሀገራት ፍላጎትን ለማሳካት ነፍጥ አንግበዋል። በቀጠናው የሚገኙ ሀገራት በተለያየ አሰላለፍ የእጅ አዙር ጦርነት ወይም የውክልና ጦርነት ያካሂዳሉ። ጀነራል ሀፍታር እስላማዊ አሸባሪዎችን እዋጋለሁ ማለታቸውን ተከትሎ ሳውዲ አረቢያ፣ የተባበሩት ኤምሬቶችና ጆርዳን ጽንፈኞች ከቀጠናው መጽዳት አለባቸው በማለት አጋርነታቸውን ከጀነራሉ ጋር አድርገዋል። ጆርዳንና የተባበሩት አረብ ኤምሬቶች ከድጋፍም አልፎ የጀነራሉን ጦር አስታጥቀዋል። በተባበሩት መንግስታት ድርጅት እውቅና ባለው መንግስት ላይ ጥቃት ሲሰነዘር የአየር ላይ ድጋፍ ያደርጋሉ። በግጭት ወቅት የተገደሉት ንጹሐን ዜጎችን ለሞት ያበቃቸው የተባበሩት አረብ ኤምሬቶች የጦር መሳሪያ ነው ሲል የተባበሩት መንግስታት ይከሳል። ከእነዚህ ሀገራት በተጨማሪ ጎረቤት ሀገር ግብፅም የጀነራሉ አጋር ነች። አልሲሲ ለጀነራል ሀፍታር ጦር የሎጂስቲክስ ድጋፎችን እያደረጉ ይገኛሉ። ሪፖርቶች እንደሚጠቁሙት በሩሲያ መንግስት ተካፋይ የሆኑ የሌሎች ሀገራት ወታደሮች ከጀነራሉ ጎን ሆነው እየተዋጉ ይገኛሉ። የክሬምሊን መንግስት ግን ቀጥተኛ ተሳትፎ የለኝም ይላል። በሌላኛው በኩል ደግሞ ቱርክ የተባበሩት መንግስታት እውቅና የተሰጠውን መንግስት ትደግፋለች። የቱርክ መንግስት ጦሩን ወደ ሊቢያ ልኮ የስልጠናና የምክር አገልግሎት ይሰጣል። በሊቢያ መንግስት ውስጥ የሚገኝ የቢቢሲ ውስጥ ታዋቂ ግን በቱርክ በኩል ወደ ሊቢያ ከመጡ ወታደሮች መካከል በቱርክ የሚደገፉ የሶሪያ አማጽያን ይገኙበታል ይላል። በመካከለኛው ምስራቅ ፖለቲካ ውስጥ ብዙውን ጊዜ የተገላ የምትገኘው ኳታር በሊቢያ ጉዳይ ከተባበሩት መንግስታትና ከቱርክ ጎን ተሰልፋለች። የምዕራባውያን ፍላጎቶች። ሌላ የሊቢያ ጉዳይ ያገባኛል የምትለው ፈረንሳይ የቱርክን አስተላለፍ ተቀላቅላለች። ፈረንሳይ የተባበሩት መንግስታት እውቅና ያለውን መንግስት ደግፋለሁ ትበል እንጂ ልቧ ያለው ከጀነራሉ ጦር ጋር ነው ተብሎ ይታመናል። የቀድሞ የሊቢያ ቅኝ ገዢ የሆነችው ጣሊያን ፓሪስ ለጀነራሉ ጦር የምታደርገውን ድጋፍ አጥብቃ ካወገዘች በኋላ ሮም ሁልጊዜም የተባበሩት መንግስታት ድርጅት እውቅና ለሰጠው መንግስት ድጋፍ ማድረጓን እንደምትቀጥል አስታውቃለች። በሊቢያ የእርስ በእርስ ጦርነት እጃቸውን በቀጥታም ሆነ በተዘዋዋሪ የሚያስገቡት ሀገራት ቁጥር ከፍተኛ ነው። ለዚህም የመጀመሪያው ምክንያት ሰሜን አፍሪካዊቷ ሊቢያ ከፍተኛ የሆነ የተፈጥሮ ጋዝ ክምችት ያላት ሀገር ነች። በተፈጥሯዊ ጋዝ ገበያ ላይም ተጽዕኖ ፈጣሪ ሀገር መሆን ትችላለች። ሌላኛው ምክንያት መዳረሻቸውን አውሮፓ ለማድረግ ከአፍሪካ የሚሰደዱ ወጣቶች መነሻቸውን የሚያደርጉት ከሊቢያ ነው። ሊቢያ ከ2000 ኪሎ ሜትር በላይ ከሜዲትራኒያን ባህር ጋር የምትዋሰን መሆኗ እንዳለው ነው ማለት ነው። ከኢራቅና ሶሪያ ድል የተመታው ጽንፈኛው አይኤስ በሊቢያ በረሃዎች ላይ እግሩን እየከተተ መሆኑ ደግሞ ለሊቢያና ጎረቤት ሀገሮች ብቻ ሳይሆን ለዓለም ደህንነት ስጋት ነው። እነዚህ ተጨማምረው ሊቢያ የብዙ ሀገራት ፍላጎት ያለባትና የብዙሃን ኃያላን ኮቴ የሚያርፍባት ሀገር ሆናለች።